ሰላም እንዴናችሁ ቤተሰቦቻችን ደህና ናችሁ ወይ? እኔ በጣም ሰላም ነኝ እግዚአብሔር ይመስገን። ደህና ናችሁ? ሁሉ ሰላም ሁሉ አማን? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ዛሬ በጣም የሚያስጠላ ምሽት እያሳለፍኩ ነው። ብቻዬን ያለሁት ቤት ውስጥ ብቻዬን ማለት ነው። ስባችሁታል? ቤት ውስጥ ብቻዬን ለዛውም እኔ ማለት ነው። እና ቤተሰቦቼ ምንድነው ለመጀመሪያ ጊዜ ነው እንደዚህ ብቻዬን ሆኜ ምንም ሰው በሌለበት እንደ ቪዲዮ ሰራ። ምናልባት ይህን ቀን በጥሩ አስታውሶ ይሆናል የሚል ግምት ስላለኝ እስኪ ቪዲዮ ልስራ ብዬ ነው። ልጄ የለም፣ ውዷ ባለቤቴ እንደምታውቁት የለችም ከኔ ጋር ለጊዜውም ቢሆን እና ትንሽ ከፋኝ ታውቃላችሁ። በጣም ነው የሚከፋው። ወንድሜ የለም ለጊዜው። እንግዲህ ጮሌው አብሮን ነበር የለም፣ የእጁ ወርቅ አብራን ነበር የለችም። ሀብቴ አብሮን ነበር የለም፣ ለጊዜውም ቢሆን ማለት ነው። በቃ ለዛሬ ምሽትም ቢሆን ለአንድ ቀንም ቢሆን ቤቱ አሁን ብቻዬን ባዶ ነው ማለት ነው። እና ምን ያክል ሰው ያለ ሰው ምንም ባዶ እንደሆነ ተሰማኝ ማለት ነው። ሰው ያለ ሰው ምንም ነው በቃ ባዶ ነው። አንዳንዴ እኛ እንዴት እንደምናስብ ብቻ ሰው የሰው መልኩ ሰው ነው ሲሉ ሰማ ነበር እናቶቻችን አባቶቻችን። ምንም ጥያቄ የለውም፣ እውነት ነው። እና ዛሬ ስመጣ ቤት ሁሌ ሌላ ቦታ ቆይቼ ምናምን ወይ ስራ ሊሆን ይችላል የሆነ ብቻ ከቤት ወጥቼ ስመለስ ወደ ቤት ለመምጣት ያለኝ ጉጉት በጣም ሰፊ ነው። አንደኛ ባለቤቴ ይዛለች፣ ሁለተኛ ባለቤቴ እንኳን አሁን እንደምታውቁት ዱባይ ነው ያለችው ለስራ። ስለዚህ እሷ እንኳን እዛን ሆና ወደ ቤት እየሮጥኩኝ የበረርኩኝ የምመጣበት አንድ ምክንያት አለኝ፣ ልጄ ማለት ነውና በጣም ያስጠላኝ ዛሬ። አሁን የልጄ መጫወቻ እዚህ ያለ ባጃጁ እንደምታውቁት ባጃጅ ገዝቼለታለሁ። አሻንጉሊቶቹ ነው ያሉትና ቤት መግባት ሁሉ ያስጠላል ማለት ነው። ጭራሽ ደግሞ ምሽት ሲሆን ሌላ ታሪክ፣ ምሽት ሲሆን ማታ ሲሆን ደግሞ ሌላ ታሪክ፣ በቃ መጥፎ ስሜት ማለት ነው። እና በጣም ለሶስት ቀን ነው እንግዲህ ባባ ወደ አያቱ የእጁ ጋር ወደ አያቶች ሄዷል ማለት ነው። እኔ ደግሞ አጋጣሚ አሌክስን ይዤ ሮቢት ነው የነበርኩት። ትንሽ አሌክስን አመም እናደርገው ታውቃላችሁ። እና አሌክስ ጋር ሮቢት ነው የነበርኩትኝና ስመጣ ቤቱ ባዶ። ለስራ ነበር ግዴታ መምጣት ነበረብኝ። ለስራ የሚላክ ዕቃ ነበረ። ያው የባህል ልብስ እንደምንሰራ ብዙዎቻችሁ ቤተሰቦቻችሁ ታውቃላችሁ። ያን ለከስተመር ለመላክ ግዴታ ስለሆነብኝ መጣሁ ማለት ነው። መጣሁ ቤት ማደር አለብኝ መቼስ ቤት እያለ ውጭ አላደር አይደል። እና ስመጣ በቃ ሌላ ታሪክ፣ በጣም የሚያስጠላ ጸጥ፣ እንደፊቱ ሩጦ ምናምን አባይ ብሎ መጥቶ የሚያቅፈኝ ልጅ የለም። የእውነት በጣም ነው የከፋኝ ማለት ነው። አሁን ስቲል ቪዲዮ ላይ እንዳላለቅስ ያው ቪዲዮ ተከፍቶ ማልቀስ ብዙ እና በጣም የሚያስጠላ ነው። ቤተሰቦቼ የእውነት ሰው አያሳጣችሁ። እና ሰው ጋር መኖር የለመደ ሰው ሲሆን ደግሞ ብዙ ጊዜ ጭራሽ ይከብዳል ማለት ነው። እኔ ደግሞ ብቻዬን አልለመድኩም። ልክ ስመጣ የእጁ አለች፣ ባለቤቴ እንኳን ባትኖር የእጁ አለች፣ ልጅ ያለ እና ቤት ስትመጣ የሆነ ደስ የሚል ድባብ ምናምን ታያለህ ማለት ነው። ግን አሁን ስመጣ ባዶ ማለት ነው። በጣም ያስጠላል። ቤቱን እዩት እንዴት ባዶ እንደሆነ እዩት ማለት ነው። ጸጥ ማን በቃ የለም ወፍ። ልጄ ቢኖር አሁን እየበረረ ነው። አባቴ ምን ጮህ እያለ ይመጣ ነበር። ባለቤቴ ብትኖር ምን ሆነ ነው ትል ነበር። የእጁ ብትኖር ደሱ በሰላም ነው ትል ነበር። ቢያንስ ሀብቴ ቢኖር ደሱ ደህና ነው እያለ ይመጣ ነበር። አሌክስ ቢኖር ጮሎ ቢኖር ምናምን ታያለህ። ትንሽ ከባድ ነው። ያው መጥፎ ጊዜ ያሳለፍኩ ነው። አንድ ምሽት የሚሆን ቤተሰቦች መጥፎ ምሽት ያሳዝናል። ቲቪ እንኳን መክፈት አስጠላኝ። አረ እንደብድ እያወራሁ ነው ሰዎች። አሁን እንደብድ ማለት ነው። ልፈራ ሁሉ እችላለሁ። አሁን የእውነት ልቤ ሁሉ ፍርሃት ነው። ወይ ብቸኝነት። ኑልኝ ልጄን አለኝ፣ የኔ ጌታ ልጄን አለኝ፣ የቤት አድማቂ። አዎ እስካሁን ይቀውጠው ነበር። ራበሽ
በሰዓት መተኛት ካለበት እኔ ከመጣሁ እስከ 4 ሰዓት ያመሽ ነበር። ባለቤቴ ብትኖር አሁን ቡና ተፈልቶ ፋፍሽ ብሎ ቤቱ ሌላ ድባብ ሌላ ታሪክ እና ሰው አያሳጣችሁ። ትልቁ ነገር ሰው አያሳጣችሁ። ቤተሰብ አሜን በሉ። ሰው አያሳጣችሁ። የለመናችሁትን ሰው ጭራሽ ደግሞ በፍጹም ነው ያሳጣችሁ። ኮሜንት ላይ አሜን በሉ። አሜን ሶስት ጊዜ አሜን እያላችሁ ብቻ መሆን አንተ እንዲያስወራል ብቻ መሆን እንዲያስወራል። ስለዚህ አይ ብቻ እንደብድ ነው የሚያደርገው ማለት ነው። እንደብድ የሆነ በር ሁሉ እኔ መቤቴ ምስክሬ ናት ነው የምላችሁ። 2 ጊዜ ወጣሁ በር የተንኳኳ ማን ነው እዚህ ነው የተንኳኳ ይመስለኝ እዚህ ነው ወፍ የለም የሚያንኳኳ ነገር የለም። ሀብቴ ስራ ነው ያለውና አሁን ስራ አድሯል። እመጣለሁ ሊመጣ ይችላል ወይ ነበር ወደ ቤት ስመጣና እሱ ሁሌ ይመጣ መስለኝ አና ሲቆረቆር ማለት 2 ጊዜ ወጣሁ ሰው የለም። ማን በቃ እንዲህ ነው ያልኩት ማለት ነው። ቤተሰቦች እና ሰው ያሳጣችሁ የለመዳችሁትን ሰው ጭራሽ ያሳጣችሁ እና ልጅ እወድሃለሁ በጣም አሁን ይቺን ባጃጁን አሁን አኒጋ ነው የሚላት አኒጋ ነጋለች ውዳ ባለቤቴ እዚህ ያለች እና ይሄ ደግሞ የባለቤቴ የሰጠው ስጦታ ነው። ስለዚህ ያው ከኔ ጋር እንዳሉ ይሰማኛል። ግን ይሄ እንደዚህ ቤት ባዶ ሲሆን እንደዚህ እንደሚያስፈራ አላውቅም ነበር ብቻዬን ሞክሬው ስለማላውቅ እና በያላችሁበት ውዳ ባለቤቴ የጁዬ ቡቡዬ ሁላችሁም አሌክሶች ወልዴው ሀብቴ ኤቭሪቲንግ የቤተሰብ አባላቶች እወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የምናፍቃችሁ። የእውነት አለጣችሁ ልጅ ደግሞ በጣም ደግሞ ቡቡሻ ደግሞ ጨራሽ ሌላ ታሪክ። ቡቡሻ ደግሞ በቃ አሁን ደግሞ በቪዲዮ ደውዬ አወራኋቸው ምናምን እና የእጁን ሁሉ እንውጣ እያላት ነበር ማለት በቪዲዮ ልክ እኔን ሲያወራኝ እንውጣ እያላት ነበር እንሂድ እያላት ነበር። መሽቷል። ያው አሁን ቀርጾ ይሄን ቪዲዮን ቀርጾ 3 ሰዓት አልፏል 4 ሰዓት ነው አካባቢ። ያው እንዴት እንደሚነጋ አላውቅም። እስኪ ሰላሚን ጋር ላይ ያላችሁ አስተዳደሬንም ኮሜንት ላይ ጠይቁኝ ባካችሁ። እወዳችኋለሁ ቤተሰቦቼ። እናንተም ያው ቢያንስ አሁን እናንተም ባትኖሩ እንኳን እንደዚህ ብቻዬን አላወጋም ነበር እንደብድ ማለት ነው። እወዳችኋለሁ። ቻው። ሰው ያሳጣችሁ። አሜን በሉ። ሰው ያሳጣችሁ። የለመዳችሁትን ሰው ጭራሽ አያሳጣችሁ።